ቅንጡ የግል አውሮፕላን የገዙት አብይ መንግስቱም አውሮፕላን ነበራቸው የሚል ዘመቻ ጀመሩ። ጠቅላይ ሚኒስትር አብይ አህመድ የግል አውሮፕላን ገዙ። አውሮፕላኑ ለቪአይፒ አገልግሎት የሚውል ሲሆን የኢትዮጵያ አየር መንገድን አርማና ቀለም አይለጥፍም ተብሏል። ባይዘዌ ኤልያስ መሰረትን ያጀገናቸው የነፋናና የኔቢሲ ከርፋፋነት መሆኑን ደጋግሜ ነግራችኋለሁ። እስቲ ኤልያስ መሰረት እኮ ስህተት አላገኘም እንሳሳትለት ይባሉ ነው ይመስለኝ። እንዴ ኤልያስ መሰረት እኮ አብይን መሳቂያ ለማድረግ የሚጠቀምባቸው ስህተቶች አልተሳሳትንም። አብይን ሊያዋርድበት የሚጠቀመው ስህተቶች አልተሳሳትንለትም። ለኤልያስ መሰረት ሮ ማቴሪያል ግብአት የሚሰጡት የመንግስት ሚዲያዎች ናቸው። መንግስት ይህንን ፕሮፓጋንዳ ያሰራው አብይ አውሮፕላን ገዛ የሚለው ወሬ እንዲደበቅለት ነው ብሎ ኤልያስ መሰረት የተነሳችበትን አጀንዳ ከፋዮቹ አጩ ያሉትን አጀንዳ ያየሰው ሞክሮት ያልሆነለትን አጀንዳ ይዞ መጥቷል። አየር መንገዱ ከከሌ ጋር በላ፣ አየር መንገዱ ከከሌ ጋር አጋሳ ሲሉ የሚሉ ሰዎች አየር መንገዱ የቢዝነስ ቻርተር አውሮፕላን መግዛቱ ለምን በስነ ስርዓት መዘገብ አልፈለጉም? በኢትዮጵያ አየር መንገድ ደግሞ ቢዝነስ ካገኘ የትም ውስጥ ነው የሚገባው። በጣም ታፍ የሆነ በጣም ፈጣን የሆነ ቢዝነስ ኤሪያዎችን በመፈለግ ማንም የማይወዳደረው አንጸባራቂ ድርጅት ነው። አሁን ባለንበት የሶሻል ሚዲያ ጦርነት ዘመን ተራ የምንለው አጀንዳ፣ ተራ የምንለው ጉዳይ፣ ተራ የምንለው ነገር የለንም። እኔ ግን ጥያቄ ሆኖብኛል። መንግስት ይህን ነገር ያጣራልኝ በእውነት የት ሄደ የመስፍን ጣሰው ቪዲዮ ለምንድን ነው? ወይም የሆነ ሰው መልስ ይስጠኝ። እነሱ መስታወት ፊት ሲቆሙ ያዩት ማንነት ያንበሳ ነው፣ አብይ ያያቸው እንደ ድመት ነው። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዳግም የተለያዩ ጉዳዮችን እያነሳና አብረን እንቆያለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አሁንም በተለያዩ መልኩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላላችሁ ደግሞ እጅግ አድርጌ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችን ይቀጥል። በደንብ ሰፍተን እንድንቀጥል ማለት ነው። ዛሬ በተለያዩ ርዕሰ ጉዳዮች ላይ የምንነጋገር ይሆናል። የአብይን አውሮፕላንና የነ ኤልያስ መሰረትን ቅሌት እንበረብረዋለን። ጠቅላይ ሚኒስትር አብይ አህመድ አውሮፕላን ገዝተዋል። እሰይ! ጠቅላይ ሚኒስትር አብይ አህመድ መለስ ልግዛል ሲባል እምቢ ያለውን ኃይለማርያም ዞር አድርጉት ከፊት ለፊቴ ብሎ ያለውን አውሮፕላን እሳቸው ግን በጣም ለሀገራቸው የማያስቡ ሰው በመሆናቸው አየር መንገዱ ልግዛልዎት ሲላቸው የሳይ ባንዳፍ ብለው በደላላ ከሆነ ሀገር አስገዝተው አመጡ የሚል ዜና ማህበራዊ ሚዲያ ገጹን ሞልቶ ተቆጣጥሮ ተመልክተናል። ይህ ዜና ትንሽ የተዘነጋና በጠበቁት ልክ ዓላማቸውን አላሳካ እንዳላቸው የሚያውቁት የሶሻል ሚዲያ ቀበኞች ሰሞኑን ፕሬዝዳንት መንግስቱ ኃይለማርያም ይጠቀሙበት የነበረውን የግል አውሮፕላን ይጠቀሙበት የነበረውን አሳድሼ በአየር ኃይል ላይ በድጋሚ ጥቅም ላይ ያዋልኩት ማለቱን ተከትሎ እነ ኤልያስ መሰረት ስህተት አራሚው ኤልያስ መሰረት፣ ፋክት ቼከሩ ኤልያስ መሰረት፣ እውነት ጎልጓዩ ኤልያስ መሰረት፣ የሐቁ ዘበኛ ኤልያስ መሰረት፣ ከልቡ ኢትዮጵያዊው ኤልያስ መሰረት፣ ማንም የማይከፍለው ኤልያስ መሰረት፣ ለሙያው የታመነው ኤልያስ መሰረት፣ የጋዜጠኝነት ውሃ ልኩ ኤልያስ መሰረት ውሸት ነው፣ የመንግስቱ ኃይለማርያም አይደለም፣ ንብረትነቱ የአየር መንገድ ነው፣ እከሌን አናግሬ እከሌን አደናግሬ ብሎ መጣ። ባይዘዌን ኤልያስን አልሰድበውም። እስካሁን ያልኩትን ነገሮች በሙሉ ራሱ ለሱ ስድብ ናቸው። አደናግሬ ይዤ የመጣው መረጃውን አለ። እግዚአብሔር ይስጣት ገነት የጠቅላይ የመንግስቱ ኃይለማርያምንም መጽሐፍ በመጽሐፍ የምናውቃት ሰው ነች። ፕሬዝዳንቱ ጋር በእጅ ስልካቸው ደውላ ፕሬዝዳንቱ የኔ ነው አሉ። ግርጣት ከባድ ግርጣት ነው ያገረጧቸው። መንጌ ያረዳ ልጅ ይመችዎት። መንግስቱ ኃይለማርያም የኔ ነው። ኧረ ማነው ኤልያስ መሰረት? ማነው ፋክት ቼከር? ማነው የኢትዮጵያ አየር መንገድ የስራ ደበኛ? ማነው ንብረትነቱ የኢትዮጵያ አየር መንገድ ባይ ያረጋችሁ? ማናችሁ እናንተ? ኧረ የራሴ ነው ከሶቪየት ህብረት በስጦታ ተሰጥቶኝ ነው በገንዘብ ገዝቼ አይደለም ብለው ኪሳራ ላይ ጣሏቸው። አቤት ውርደት! እንዲህ ያለ ነገር በዘራችሁ ማየት ነው። አይልያስ ባይዘዌ ኤልያስ መሰረትን ያጀገናቸው የነፋናና የኔቢሲ ከርፋፋነት መሆኑን ደጋግሜ ነግራችኋለሁ። ፋና ኢቢሲ ምናምን እንደ ሀገር ነው ያንከረፈፉ። ለምሳሌ የአብይን አውሮፕላን ጉዳይን ፈትሸው አሁን ከዚህ ጋርም ተያይዞ መንግስት ይህንን ፕሮፓጋንዳ ያሰራው አብይ አውሮፕላን ገዛ የሚለው ወሬ እንዲደበቅለት ነው ብሎ ኤልያስ መሰረት የተነሳችበትን አጀንዳ ከፋዮቹ አጩ ያሉትን አጀንዳ ያየሰው ሞክሮት ያልሆነለትን አጀንዳ ይዞ መጥቷል። መጋቢት 8
መጋቢት 8 የመንግስት ሚዲያዎች በጽሁፍ አንድ ዘገባ ዘግበዋል። የኢትዮጵያ አየር መንገድ 737800 የሚሆነ የቢዝነስ ቪአይፒ ቻርተር አውሮፕላን መግዛቱን ዘግቧል። ይህም ለቪአይፒ አገልግሎት እንደሚውል ይናገራል። ካልተሳሳትኩ ስቃዥ ካልሆነ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ስለዚህ አውሮፕላን ቪአይፒነት ለኪራይ እንደሚውል ለቢዝነስ ዓላማ እንደሚውል ተናግረዋል። ቪዲዮም ያየው ይመስለኛል። ፋና እንኳን በጽሁፍ ብቻ እንዲሄድለት ነው የፈለገው። አልፈለገም፣ ለምን እንደሆነ አላውቅም። ፋና የዘገበውም አይመስለኝም። በሶሻል ሚዲያ ገጹ ላይ ብቻ ነው እንትን ያደረገው። አውሮፕላኑ ለቢዝነስ ተገዝቶ ሳለ ለምሳሌ አውሮፕላኑ ያልተቀረጸበትን ምክንያት በአንዳንድ ሊንኮች ለማጣራት ስሞክር ቀለም ስላልተቀባ ገና ስላልተቀባ አይቀረጽም ተብሎ ርክክብ ተደረገ ገና አርማው ምናምን ስላልተሰራ ነው ተብሎ እንትን እንደተባለ ሰምቻለሁ። የአየር መንገዱ ስራ አስፈጻሚ ግን እኪን የተናገሩ ይመስለኛል። ለምን ቪዲዮአቸውን ከማህበራዊ ድረገጽ ላይ እንዳጣሁት አላውቅም። እናንተ መርምሩ። ቃጅቼም ከሆነ ይቅርታ ጠይቃለሁ ከወዲሁ። ነገር ግን አየር መንገዱ ከቱሪዝም ጋር በላ፣ አየር መንገዱ ከኢንዱስትሪ ጋር ጠጣ፣ አየር መንገዱ ከእንትና ጋር ወደ ላይ ጣራ ነካ፣ አየር መንገዱ ከከሌ ጋር በላ፣ አየር መንገዱ ከከሌ ጋር አጋሳ ሲሉ የሚሉ ሰዎች አየር መንገዱ የቢዝነስ ቻርተር አውሮፕላን መግዛቱን ለምን በስነ ስርዓት መዘገብ አልፈለጉም? ለምን ህዝብን በሚያሳስትና የመሪውን አጀንዳ በሚያስጠልፍ መልኩ ሲዘገብ በዝምታ ማየትን መረጡ? ምክንያታቸው ምን ይሆን? አየር መንገዱ ለጠቅላይ ሚኒስትሩ አውሮፕላን አልገዛም። የገዛው ለኪራይ የሚውሉ ቪአይፒ አውሮፕላኖች ነው። ለምሳሌ አሁን የሶማሊያው ፕሬዝዳንት፣ ሌሎችም ፕሬዝዳንቶች ከሀገር ሀገር ሲንቀሳቀሱ ኪራይ አውሮፕላን ይጠቀማሉ። የኢትዮጵያ አየር መንገድ ደግሞ ቢዝነስ ካገኘ የትም ውስጥ ነው የሚገባው። በጣም ታፍ የሆነ በጣም ፈጣን የሆነ ቢዝነስ ኤሪያዎችን በመፈለግ ማንም የማይወዳደረው አንጸባራቂ ድርጅት ነው። በዚህ ቢዝነስ ውስጥ ለመሳተፍ ወደዛ መግባቱን ተናግሯል። እኔ ታልተሳሳትኩም አይቻለሁ ይህን ነገር ሲያብራሩ፣ ወይም ከየትም ላመጣው አልችልም እሳቸው ሲያብራሩ ካላየው። ማጣቴ እኮ ግራ አጋባኝ። ላይ ለምን አጣሁት? እኔ ነኝ ተሳሳትኩት? እነሱ ግራ አገባኝ በእውነት። ዚስ ማች ዊርድ ሰዎች ለምን መዘገብ አልፈለጉም? ለምን በትክክል መናገር አልፈለጉም? ኢትዮጵያ አየር መንገድ 737700 ቢዝነስ ቻርተር አውሮፕላን ገዝቷል። ለነኚህ ባይዘዌ አሁን ባለንበት የሶሻል ሚዲያ ጦርነት ዘመን ተራ የምንለው አጀንዳ፣ ተራ የምንለው ጉዳይ፣ ተራ የምንለው ነገር የለንም። ያንድም የሁለትም ሰው ጭንቅላት ብሬኖሽ የሚያደርግ ነገር ከሆነ አጠንክረን ነው መስራት ያለብን። አብይ ለራሱ አውሮፕላን ገዛ እየተባለ ያላዩትን በማውራት የሚታወቁትን ያየ ሰው እያለቀሱ ነው። እነኚህ እግራቸውን ሰቅለው ሰኝተዋል። እኔ የመንግስት ሚዲያዎች የተኙበትና ተቃዋሚዎቹ የሚሮጡበት መጠን ያስቀኛል። እነዚህ ለተበሏል። እሺ እነ በዝብዜ እነ እንብላው ያስቁኛል። የሚያስጨንቃቸው ነገር፣ መስራት የሚፈልጉት ነገር ኤዲቶሪያሎቻቸው ላይ እኔ ኤዲቶሪያሎቻቸው ላይ የምታወሩትንም ወሬ አንድ ስለምሰማ ያስቀኛል። የሚያስጨንቃችሁ ነገር ሲያስቅ፣ አሁን ጠዋት ኢቢሲ ቢሮስ ቁጭ ብለው ኤዲቶሪያል የሚያወሩት ወሬ እንዴት ያሳፍራል። ምንድነው ያስጨንቃችሁ ነገር ሲያስቅ? ልብሳችሁን እንዲህ እያደረጋችሁ ደግሞ እንዳገቡ የኤዲቶሪያል ወሬያችንን እንሰማ ብላል እንዴ! የሚያስጨንቃቸው ነገር እኔ ያስቀኛል፣ ለራሴ ያዝናናኛል። አሁን የበዓል ፕሮግራም ሊሰሩ ተፍተፍ እያሉ ነው፣ ጭንቀት ላይ ናቸው። የእናንተስ የሌለ ነው፣ የትም ሱቅ የሌለ ነው። እና ዶክተር አብይ ለራሳቸው አውሮፕላን አልገዙም። እሺ የገዙት አየር መንገዱ 737800 ቢዝነስ ለኪራይ የሚውል ቪአይፒ አውሮፕላን አብይ ሊገለገልበት ነው። መለስ እምቢ ብሎ ኃይለማርያም አለቃቅሶ አብይ ግን ራስ ወዳድ ስለሆነ ገዛ። እሺ አትልማ። ቅንጡ የግል አውሮፕላን የገዙት አብይ መንግስቱም አውሮፕላን ነበራቸው የሚል ዘመቻ ጀመሩ። ጠቅላይ ሚኒስትር አብይ አህመድ የግል አውሮፕላን ገዙ። አውሮፕላኑ ለቪአይፒ አገልግሎት የሚውል ሲሆን የኢትዮጵያ አየር መንገድን አርማና ቀለም አይለጥፍም ተብሏል። እሺ አትልም። እሺ ትላለህ እንዴ? ገዛ ደጋረገ ገዛ። ወሬኞች የሌለ ነገር። አሁን
እኔ ግን ጥያቄው ነውብኛል። መንግስት ይሄን ነገር ያጣራልኝ በእውነት የት ሄደ የመስፍን ጣሰው ቪዲዮ ለምንድን ነው ወይ የሆነ ሰው መልስ ይስጠኝ። የት ገባ? እኔ አጥቼውም ከሆነ እኔ ልታረም በቃ ፈለኩት የቱ ጋር ነው ያየው ብዬ ፈለኩት አጣሁት። ጽሁፉ ብቻ ነው ያለው እና ደግሞ በጽሁፍ ብቻ ነው እንዲኬድ የተፈለገው ዜናው። ፋና ጊዮኑ እንትኖች እኔ ነገር ይገንብኛል። እኔ ምንም አልናገርም። ግን የአብይ አውሮፕላን አሁን ነው እንዴት አወቃችሁ? አብይ ከ2010 ላይ መደመር በሚባል አውሮፕላን መሰገር ጀምሯል። የአብይ አውሮፕላን ብለን እንደውም እስኪ እንነጋገር። የአብይ አውሮፕላን ላይ እነ መሳይ መኮንን ተሳፍረው ነበር፣ እነ ናምን ዘለቀ ተሳፍረው ነበር፣ እነ ያሬድ ጥበቡ ስለው እኔ ይከብደኛል። ያሬድ ምኑ ነው ጥበባውን? ያሬድ ጥበባውን ምንም እኮ ነው እኮ ያሬድ ጥበቡ ብዬ ልጠራው አልችልም። ያሬድ ጠበቡ እና አንዳርጋቸው ጽጌ፣ አደናግራቸው ጽጌ ምናምን ነበሩ፣ ተሳፍረው ነበር። እነዚህ አጋሶች የነበሩበት ቻርተር መደመር የሚባል ቻርተር አውሮፕላን ነበር። ይሄ መደመር የሚባል ቻርተር አውሮፕላን አብይ የሚባል ካፒቴን እየተዘወረ ተሳፍረው እየሄዱ ነበር። ከዛ ተንጠባጠቡ። እንዴት እንደተንጠባጠቡ እስቲ ያራድዬ ልጅ አትክልተኛው በሉኝ ብሏል ግርማ ሰይፉ ይሄ ዜማው ግርማ ሰይፉ እንዲህ ሲተነትናቸው እንመልከቱ። ጠቅላይ ሚኒስትሩ በዛ ሰዓት ሁሉንም ነበር ይጠሩ የነበረው እና እየጠሩ አገሩ የጋራችን ነው፣ እንተባበር፣ እንደዚህ አድርጉ፣ አግዙን ምናምን ይሏቸዋል። በግራም ጽንፈኛ ይሁን በቀኝም ይሁን የትኛውም ፖለቲካ አመለካከት ይኖር እንተጋገዝ፣ ይቺ ሀገር የጋራችን ነች ምናምን፣ ኢትዮጵያን አብረን እንደዚህ እናድርጋት ምናምን ብሎ ሲላቸው በቃ ለካ አይችልም ቀሽም ነው ምናምን ብለው ገፍተር አድርገው ጥለው እነሱ የሚፈልጉትን መሆን ያስቡ ነበር። ስለዚህ ይህን ሰውዬ አብረን እንስራ ምናምን ከሚል ገፍተር አድርገ ነው ሌሎች ትንሽ አቅም ካላቸው ጋራ ቦታውን እንይዛለን የሚል የተሳሳተ ካልኩሌሽን ነው ሲያቀርባቸው ናቁት። ግን በናቁት ልክ ግን ቀሽም ሰነፍ ሆኖ አላገኙትም። ስለዚህ አሁን እየተገፉ ማርጂናላይዝድ እየሆኑ ሄደዋል። ከዛ በኋላ ደግሞ እንደምታውቀው አሜሪካንም ቁጭ ብሎ በፕሮፓጋንዳ መንግስት የሚጣል መስሏቸው ብዙ ሙከራ ያደረጉ አሉ። አሁን ያለው መንግስት ሲሪየስ እንደሆነ ምናልባትም 30-40 ዓመት መታገል እንዳለባቸው የገባቸው አሉ። እንዳያችኋቸው ናቸው። ምን እንላለን እንግዲህ አብይ ኑ እንሰብሰብ እንወያይ ሲላቸው ባይዘዌ ግርማ ሰይፉ እንዳለው አብዛኞቹ አብይ ሲጠራቸው የጠራቸው ወገቤን አሞኛል ደግፉኝ፣ ራሴን አሞኛል ደግፉኝ፣ እግሬ እየሰራልኝ አይደለም ዊልቸር ሁኑልኝ፣ እርጅና ተጫጭኖኛል ልመርኮዛችሁ ምናምን ያላቸው ነው የመሰላቸው። እና ያሰቡት ምንድን ነው? እንደምንም ብለን 4 ኪሎ እንጠጋ፣ እንደምንም ብለን ቤተ መንግስት እንዋል እንጂ እኔና እናንተ ለይምሰል በገነባ ነው ኢትዮጵያዊ ማንነታችን ተጠቅመን አብይ አህመድ አሊ የሚባሉን የመደመር ጌታ ገና በእድሜያቸው ማግስት ላይ ገና ስልጣናቸው ሳይጠና ገና መንበራቸው ለጋ እያለ አውርደን እንጦሮጦስ እንጥላቸዋለን። ግድ የለም የጊዜ ጉዳይ ነው። አብይ አቅማም አይደለም፣ ጉልበት የለውም። እኛ ከሱ እንበልጣለን። ፖለቲካ ውስጥ ከሱ በላይ የሚታወቅ ስም አለን። ስማችንን ተጠቅመን ወደ መጣበት እንመልሰዋለን የሚል የተሳሳተ ስሌት አሰሉ። ከዛስ ቤተ መንግስት ሲመጡ አብይ አህመድ አሊ የሚባሉ ሰው የሚጠሯቸውና የሚጨብጧቸው በልካቸው ሆነ። እነሱ መስታወት ፊት ሲቆሙ ያዩት ማንነት ያንበሳ ነው። አብይ ያያቸው እንደ ድመት ነው። ሲያሳዝኑ ከባድ ህመምዬ ነው የሚያስብለው። እኔን በእውነት ለከባድ የማንነት ቀውስ ተዳረጉ። ውስጣቸው ተበጠበጠ። መቀበል አልቻሉም። ከዛ አብይ እያሉ በየፌርማታው መንጠባጠብ ማልቀሳቸውን ጀመሩ። እኛ ያሰመርነውን አልሰማም። እነኚህ ሰዎች ባይዘው ኢትዮጵያ የምትመስላቸው ፀጉሯን አለባሶ የተጎነጎነች ጃኖ የለበሰች ቡና የምታፈላ ሴት ናት። ብራዘር እሷ የፀጉር ቤት ፖስተር ላይ ያለች ሴት ናት። ኢትዮጵያ ብዝሃ ማንነት ያላት ናት። አስተሳሰቧም እንደ ማንነቷ ብዝሃነት እልፍ ነው። 4 ኪሎ የተቀመጠው ሰውዬ ደግሞ ይህንን የሚያውቅና ይህንን አስማምቶ የሚሄድ ነው።
ለዚህ ነው የሚያለቃቅሱት። እስቲ አሁን መሳይ መኮንንን ስሙት። ጠቅላይ ሚኒስትር አብይ አህመድ ወደ ግንባር መሄዳቸውን ይፋ ሲያደርጉ ቀላል ውሳኔ አይደለም። በዓለም ታሪክ እንደዚህ አይነት መሪዎች ውሳኔ ሲወስኑ ትልቅ ክስተት ተደርጎ መታየት ነው ያለበትና እሳቸው ግንባር ሲሄዱ እኛ ባህር ማዶ ሆነን ዝም ብለን ወሬ እየተቀበልን መስራት የለብንም። እዚሁ መተን ታሪኩንም አብረን እያየን የዚህ አካል ሆነን መገኘት አለብን በሚል ነው በግሌም ፍላጎቱ ስለነበረኝ። A few moments later ከሻቢያ ጋር ትብብር ማድረግ ተገቢ ነው ወይስ አይደለም? አሁን ማሽሞንሞኑ ይቅርና በግልጽ ቋንቋ ተገቢ ነው ወይ? ምንም ማሽሞንሞን ሳያስፈልገው ወደኋላ ወደፊት ማመንታት ሳያስፈልገው ተገቢና ተገቢ ነው እንዲደረግም ያስፈልጋል። ሻቢያ ይህን ትግል እንዲደግፍ እስካሁን እየደገፉ ነው። የሻቢያ ስጦታ ቢኖር ወይም ድጋፍ ቢኖር እጅ ስሞ መቀበል። ምንም ይሄ ማመንታትም ማሽሞንሞንም አያስፈልገው፣ በግልጽ መናገር ነው ብቻ። ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን። በየትኛውም ዋጋ ከማንም ጋር ተሰልፈ በሚለው ምንም ይሄ ምንም ማመንታትም ጥርጣሬም የለው። ይሄ ባንዳነት አይደለም። ድሮ አይታችሁታል እንዴት እንደሚል ወይኔ በላቸው አልኩኝ እኔ በቃ ሳየው ወይኔ በላቸው ምን አይነት ፍጥረት ነው እኔ በደናው ቀን አብይ ጦር ሜዳ ሄዶ መሪው ጦር ሜዳ ሄዶ እኔ እንዴት እንትን እቀመጣለሁ? ምንም ኢትዮጵያ ተወረረች ብላ አይደለም የመጣው። ያኔ ለቲፒኤልኤፍ ባለ የመረረ ጥላቻ ነው የመጣው። አለቃ ሂድ ስላለህን የመጣው። አለቃ ሲደብረው ደበረ። አለቃ ፕሪቶሪያ ስላልተመቸው አንተም አልተመቸህም። ሌላ ምንም አዲስ ታሪክ የለም። እኔ አብይ እንግዲህ እያየነው ነው። አካሄዱን አልቀየረም፣ ስራውንም አልቀየረም፣ መንገዱንም አልቀየረም። እንደው ፈተናዎቹ ቀየሯችሁም እንዳንል ፈተናዎቹም ተመሳሳይ ናቸው። ራሱ ነው። እናንተ ናችሁ ለወጥ የምትሉት። የተለወጠ ነገር አይቼ ጠላሁት ብትለኝ እንኳን ትክክል ነህ ብዬ እንዳላስብልህ ምንም የተለወጠ ነገር እያየው አይደለም። ያው ነው አብይ ያንኑ ነው የሚሰራው። ፈተናዎቹም ያው ናቸው፣ ፈታኞቹም ጭምር ያው ናቸው። በጣም እኮ አስቂኝ ናቸው። ውድቀታቸው አልተቻለ፣ ቁልቁለታቸው አልተቻለ። የአብይ አውሮፕላን ውስጥ የነበሩ ሰዎች ግማሹ በፓራሹት፣ አንዳንዱ ደግሞ አውሮፕላኗን መስኮቱን ሰብሬ ንፋስ አስገብቼ ካልገጨገጭኳትና ካልጣልኳት ብሎ ነው። አብይ ጆሮውን እያያዘ በመስኮት ይወረወር ነው። ደስ ነው የምትለኝ እኔ አብይ አታስፈራረውም፣ አይፈራልም፣ አይደነግጥልም ምናምን። አሁን እኔ ያየሰው እንዲህ የሚያስጨንቃቸው 737-800 በጣም እንዲህ ያመመቻቸው ምናምን ምንም ስለተፈጠረ እኮ አይደለም። ከዋና አውሮፕላን ላይ ለቆቻቸው ተገፍትረው ስለወደቁ ነው። ምንም ማድረግ አይቻልም። አብራታ ምን እናርግ? እንዴት እናርግ? እንዴትም ማድረግ አንችል። መሪው የሚጓዝበትን አውሮፕላን ያውቋል። መደመር የሚባል ቻርተር አውሮፕላን አለው። መዳረሻውን ብልጽግና ያደረገው መደመር የሚባል አውሮፕላን በ5000 ጫማ ከፍታ ከደመና በላይ እየበረረ ነው። ክቡራትና ክቡራን መንገደኞቻችን ቀበቶዋችሁ ለደህንነታችሁ ስትል አጥብቁ። መንገዳችን ላይ ጥቂት የደመና ክምችት ስለሚኖር የተወሰኑ ተርቡላንስ ሊያጋጥመን ይችላል። ያም ለከፋ አደጋ የሚሰጠን አይደለም። መንገዳችንን ቀጥለን መዳረሻችንን ብልጽግና አድርገን በዚህ ሰዓት ላይ ብልጽግና የሚባል አየር መንገድ እናርፋለን። ክቡራትና ክቡራን መንገደኞቻችን የስታር አሊያንስ አባል የሆኑ የመደመር አውሮፕላን ነው ምናምን ብሎ እየዟቸው በሮ ትንሽ ተርቡላንስ ሲያጋጥም ካልወረድናሉ ነግሯቸዋል እኮ። ግንቡን ማፍረስ ድልድይ መገንባት ሲልም ይሄን ነገራችሁ እና ክቡራትና ክቡራን መንገደኞቻችን ለማረፍ የቀሩን ጥቂት ቦታዎች ስለሆነ የመንገደኛ ቀበቷችሁ ለደህንነት ሲባል እንድታጠብቁ እናሳስባለን። እኔ ካፒቴናችሁ አብይ አህመድ አሊ ነኝ ምናምን ስላላላቸው አልመሰላቸውም። ቀልድ ነው እሱ። ለማንኛውም እንኳን የስታር አሊያንስ አባል ለሆነው የስታር ፖለቲሽያንስ መሪ ለሆነው የስታር ፖለቲሽያንስ መንገድ ለሆነው የአብይ አህመድ አሊ መደመር አውሮፕላን በደህና መጣችሁ። እናንተ ቁልቁለት ናችሁ። እሱ በከፍታ መደመር የሚባል እንትን ይወዳል። እናንተ ነፃ እናወጣለን ብላችሁ ሴት ደብድቡ፣ አስለቅሱ። የግፈኛ መናኸሪያ
ይህን ጉዳይ ነገ በስፋት እንዳስሰዋለን። ላይክ እንዴት በዚህ መጠን ግፈኛና ግፈኝነታችሁን እናሰጠዋለን። ከመምህር እስከ ሴት የምትደበድቡ፣ የምታስለቅሱ፣ የምታስነቡ፣ ነፃ የምታወጡት ህዝብ ላይ የመከራ ቀንበር የጫናችሁ ጉደኞች እና እንፈትሸዋለን። እና አሁን ኤልያስ መሰረትም ውርደታቸውን እየተከናነቡ ነው። እንግዲህ ምንም ማድረግ አይቻልም። መንግስቱ ኃይለማርያም የኔ ነው ብሏል። ምንም ማድረግ አንችልም። ያው እንደምታውቁት ኤልያስ መሰረት ቅንጥብጣቢ የሚጣልላቸው ከፋና ከቢሲ ምናምን ስህተት። እስቲ ኤልያስ መሰረት እኮ ስህተት አላገኘም እንሳሳትለት ይባሉ ነው ይመስለኝ። እንዴ ኤልያስ መሰረት እኮ አብይን መሳቂያ ለማድረግ የሚጠቀምባቸውን ስህተቶች አልተሳሳትንም። አብይን ሊያዋርድበት የሚጠቀመውን ስህተቶች አልተሳሳትንለትም። ለኤልያስ መሰረት ሮ ማቴሪያል ግብአት የሚሰጡት የመንግስት ሚዲያዎች ናቸው፣ የመንግስት ሰዎች ናቸው። ይሳሳቱለታል። እንዴ ኤልያስ መሰረት ላይ ቀነሰበት እንሳሳትለት የሚሉ ነው ይመስለኝ። ደግሞ ደህና ስህተት አይሳሳቱም፣ የሆነ ኤሌመንተሪ። ከዛ ያው የሶሻል ሚዲያ ግሪሳም ኤልያስ ያድናል እያለ ይከተለዋል። ኤልያስ አያድንም፣ ኤልያስ ያስበላል። ምን አይነት ነገር እንደሆነ ኤልያስን ያጀገነው የእነኝህ ሰዎች ጡንቻ ማጣት እንደሆነ አልገባችሁም? ላይክ ኦንጎል ነው የሚያስቆጥሩለት ራሳቸው ላይ። እንዴ ኤልያስ ላይ ካጣኮ እንዴ ለኤልያስ ላይ አሁንማ ዩቲዩብ ስለከፈተ አረ ለዩቲዩብ ምናምን ይባላልና ገኒ ጊዜ ልስጥሽ። አንዳንድ ሰዎች መስራት ያለባቸው ነው እንትን ያልሽውና ተራ የሚባል አጀንዳ የለም። እኛ የመንግስት ሚዲያ ስለሆነ ነው ብለህ እንዳትንቆለጳጰስ፣ እንዳትቀናጣ። ተራ የተባለ አጀንዳ በዚህ አሁን ባለንበት ዋርፌር ላይ የለም። ጦርነቱ የመረጃ ነው እና እቺ አውሮፕላን ጉዳ ፍልጣለች። አብይ አውሮፕላን ግን ያው ብዙዎችን አሳፍራ የምትቀጥለው መደመር የምትባለው አውሮፕላን ብልጽግና ወደሚባል መዳረሻ መቀጠሏን ተያይዘዋለች። ክቡራትና ክቡራን፣ አሁንም በአውሮፕላኗ ላይ የምትገኙ ተሳፋሪዎች መንገዷን መቀጠሏ ካልቀረ ደመና ስለሚያጋጥም በመንገዷ ላይ የተወሰነ መንገዳገጭ ወይም ቶለራንስ ሊያጋጥመን ስለሚችል የመንገደኛ ደህንነት ቀበቷችሁን አጥብቃችሁ አደጋ ቢያጋጥም እንኳን መጀመሪያ ለራሳችሁ ፈረስት የደመሰጡበትን እንትን በስክሪኑ ላይ የተመለከታችሁ መንገዳችሁን ቀጥሎ። ይህ ስታር አሊያንስ አባል የሆነው የመደመር አውሮፕላን ነው እያልን መንገዳችንን እንቀጥላለን። ከዛ ውጭ አማራጭ የለንም። በጣም በእርግጠኝነት ደግሞ መዳረሻችንና እንቆምበታለን የተባለችው መደመር የምትባለው ብልጽግና የምትባለው መዳረሻ መደመር በሚባለው አውሮፕላን ተጉዘን አብይ አህመድ የሚባሉ ካፒቴን ጥሩ አድርገው ሰግሮ ያደረሱናል ብለን እናስባለን። እንደዛ ነው እንግዲህ። ሐሰት ፕሮፓጋንዳውም ሰፍቷል። ሯጩ ሰውዬ መሮጡን ቀጥሏል። እኛ ግን ማሸነፋችንን እንቀጥላለን። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ቻው፣ ቸር ቆዩን።